ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁልኝ። ላይክ በማድረግ የዛሬው ቪዲዮ እንጀምራለን። ምክንያቱም ከዚህ በፊት የለቀቅነው አንድ ቪዲዮ ነበረ። ወዲያው እንግዲህ አንድ ችግር ገጥሞት እንድናወርደው አድርገናል። ምንድነው ያ ቪዲዮ? በሶፎንያስና በፍሬዘር ፍቃዱ መሃል አንድ ጉዳይ ነበረ። ያን ነገር ታስታውሱታላችሁ። ብዙም መድገም የሚያስፈልጋል መሰለኝም። ምክንያቱም ሶፎንያስ የነበረበት ሌላ ትክክል ያልሆነ መንገድ ላይ ነበረ። ያንን ጉዳይ ግን ፍሬዘር በራሱ መንገድ ሄዶበት አጋልጦታል። ያው ያን ፍሬዘር የሄደበት መንገድ ትክክል ነው ትክክል አይደለም የሚለው ነገር ዳኝነቱን ለእናንተ ተዋለሁ። ግን በእኔ አመለካከት በእኛ ሚዲያ አመለካከት ደግሞ ፍሬዘር ትክክል ነው ያደረገው። በእኛ አገር ኮንቴክስት ወይም በእኛ አገር አካሄድም ልክ ነው ብዬ አስባለሁ። የፍሬዘር የሄደበት መንገድ ማለት ነው። ምክንያቱም ያንን ሰው በዛም በዚህም ሆኖ አወጣቶ ሌላው እንዳይበከል ሌላው በእንዲህ አይነት ግንኙነት ውስጥ እንዳይሆን ምን አድርጎታል? አጋልጦታል። ወደ ህዝብ ማውጣት በፍጹም ልጁ ከዚህ በኋላ እንዲህ አይነት ነገር እንዳይመለከት አድርጎታል። እንደውም ወደ እግዚአብሔር መንገድ መልሶታል። በዚህ ሰዓት ፍሬዘር ወደ በፖሊስ ቁጥጥር ስር ነው ያለው፣ ወደ እስር ቤት ነው ያለው። ሶፎንያስ ደግሞ ገዳም ገብቷል። እንግዲህ ይሄ ነገር አስቡት። ምናልባት ፍሬዘር ወደ እስር ቤት የገባበት ጉዳይ ምናልባትም እንግዲህ ያንን ሲያጋልጥ የሰፈር ጎረምሶችን ሰብስቦ እስከ ድብደባ ያው እንግዲህ ድብደባ ፈጽሞበታል በሚልና በተለያየ እንግዲህ ፖሊስ በያዘው ኬዝ ፖሊስ ጋር ባለ ጉዳይ ተይዟል። በዛ አጋጣሚ ደግሞ ሶፎንያስ ከስራውም ካለበትም ሁኔታ ትቶ ስራውንም ትቶ ያለበትን የነበረበትንም ኢንቫይሮንመንት ትቶ ወደ ገዳም ራሴን ማረም አለብኝ ራሴን ማስተካከል አለብኝ ብሎ ወደ ሚዲያው ወደ ገዳም ገብቷል። ይሄ ነገር እውነት ለመናገር ጥሩ ሆኖ ሳለ ግን እንደው ሰው ለሁለት ተከፍሎ ነበረ። ስቲል አሁንም ራሱ ፍሬዘር ያደረገውን ነገር ሰው አሁን ፍሬዘርን ወደ መቃወም ፍሬዘር ጥሩ ነገር ነው ያደረገው የሚል ሐሳብ አለ። በዚህ አጋጣሚ እኔና እኔን መሰል ወይም ደግሞ የዚህ ሚዲያ አባላት ሙሉ በሙሉ እኛ ፍሬዘር ያደረገው ነገር ትክክል ነው ብለን ነው የምናምነው። ምክንያቱም ፍሬዘር ማጋለጥ ነበረበት። በቃ በሚሄደው መንገድ ሄዶ አጋልጧል። በሌላው መንገድ ምናልባትም ደግሞ በዛኛው ወገን ማለትም ፍሬዘርን የሚቃወሙት በብዛት ፍሬዘር እኮ የሚሰራው ኮንቴንት ራሱ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። አጸያፊ የሆኑ ነገሮችን ነው ራሱ ፍሬዘር ሲሰራ የነበረው። የዩቲዩብ ኮንቴንቶችን ብታዩ አጸያፊ የሆኑ ኮንቴንቶችን ነው። እንደገና ደግሞ ኮንቴንት ሲያጣና ወይም ቪው ሲቀንስበት እንዲህ አይነት ነገር የሚወራባቸውን ሰዎች ውስጥ ለውስጥ እያደነ ማጋለጥ ነው። ታዲያ ይሄ ምን ችግር አለበት እላለሁ በእኔ ደግሞ። ምክንያቱም ጥሩ ነገር እኮ ነው ያደረገው። እንደውም እንደ ኮንቴንት እንደዚህ አይነት ሰዎችን ኢትዮጵያ ውስጥ እንዳይኖሩ አድርጎ አንደኛችንን ቢቻል በምክር አለበለዚያ ደግሞ ለህግ አካላት አሳልፈን ብንሰጥ የተሻለ ነው የሚል ሐሳብ አለኝ እኔ። ምክንያቱም በእርግጥ የደቡብ ፍርድ ትክክል ነው ብዬ አላምንም። ፍሬዘር የሄደበት መንገድም ጥሩ ላይሆን ይችላል። ግን የነበረው አጋጣሚ እሱ ነው። በዛ አጋጣሚ ያው ወጣቶች ናቸው በስሜታዊነት ተገፋፍቶ ነው እንዲህ አይነት ነገር እንዲህ አይነት እርምጃ ሊወስዱ የቻሉት። ግን ቢሆን ራሱ አጋልጦታል። በቃ ቢያንስ ከዚህ በኋላ በሶፎንያስ በኩል የሚበላሽ ሌላ ወጣት የለም የሚለውን ነገር እንቀበላለን። እንግዲህ ይሄ ነገር ምናልባት እንግዲህ ሰውን ለሁለት ተከራክሩታል። ስቲል እኔም ፍሬዘር ያደረገው ነገር ትክክል ነው የሚል ሐሳብ ነው ያለኝ። የሚዲያችንም አመለካከት ከዚህ ጋር የሚቃረን አይደለም። ምክንያቱም የደቡብ ፍርድም በሉት ምናልባትም ደግሞ በህግም አሳልፋችሁ ስጡት ብቻ እንዲህ አይነት ነገሮችን የሚያደርጉ ሰዎች በፍጹም መቃወም አለብን። እውነት ለመናገር እንዲህ አይነት አጀንዳዎች ውስጥ ለውስጥ ሲካሄዱ ነበር። አሁን ደግሞ ሚዲያው ላይ እንግዲህ በግልጽ ወጥቷል። ከዚህ በኋላም ደግሞ ትዕግስት የለንም። እንዲህ አይነት ነገር ከተሰማ ወዲያው ነው ማጋለጥ ያለብን ብዬ አምናለሁ። እውነት ለመናገር የሄደበት አካሄድ ብዙዎቻችሁ ተቃውሟችሁታል። እኔ ግን ትክክል ያደረገው እላለሁ። ምክንያቱም
ባያደርገው ኑሮ ይሄን ያህል አይወጣም እላለሁ። ለማንኛውም የዛሬው ጉዳይ ይሄ አይደለም። ምናልባትም እኛ ከዚህ በፊት እንግዲህ እዚህ ጋር እንደምታዩት አንድ ቪዲዮ ጭነን ነበረ። ይሄ ቪዲዮ ላይ እንግዲህ የተነሳው ነገር እንደው በጣም ግራ ገብቶናል። ብዙዎቻችሁ ደግፋችሁናል፣ እናመሰግናለን። በውስጥም እየደወላችሁ በርቱ፣ ጥሩ ነው እንዲህ አይነት ነገር ማጋለጥ ልክ ነው ብላችኋል። ግን አንዳንድ ግራ የገቡን በተለያየ መንገድ በተለያየ ኢሜሎች ሪፖርት የተደረጉብን ቪዲዮን እንድናወርደው ተደርጓል። ቪዲዮን እንድናወርደው ተገደናል ማለት ነው። ስለዚህ ቪዲዮን አስወርዶናል። ሪፖርት አድርገው ቪዲዮን እንድናወርድ አድርገውናል። እኔ ወዴት እየሄድን ነው ወገን? እንደው በጣም ግራ ስለገባኝ ነውና ምናልባት እንግዲህ እንዲህ አይነት ነገር የምትጸየፉ ሰዎች ይህን ቪዲዮ ላይክ እያደረጋችሁ እንዲህ አይነት ነገሮችን ቀጣይም ከሰማን ከማጋለጥ የፈለገ ሰው ሪፖርት ቢያደርግልን እኛ ተመልካቾቻችንን ግን አክብረን በተቻለ መጠን እንዲህ አይነት ነገሮች ሲመጡ ቪዲዮን የማቅረብ ግዴታ ይኖርብናል። ሪፖርት ተደረገም አልተደረገም 2 ሰው አየውም 3 ሰው አየውም እንዲህ አይነት ነገር በተፈጠረ ሰዓት እኛ ቶሎ ብለን ቪዲዮን እናወጣለን ወደ ህዝብ። ምክንያቱም ከህዝባችን ከወገናችን መራቅ ስላለበት ማለት ነው። እናመሰግናለን። ግን የዛሬው ጉዳይ ይሄን አይደለም። ምክንያቱም የዛሬው ጉዳይ ዋናው አላማዬ ግን የዛሬው ፕሮግራሜ ግን በኢቢኤስ እና በኢቢኤስ ላይ በተነሳው ነገር ዙሪያ ነው። እውነት ለመናገር ዛሬ ኢቢኤስ ጭብጨባ ይገባዋል። በጣም አሪፍ ነገር ነው ያደረጉት። ምክንያቱም የዛሬ ሳምንት በሰሩት የምሳ ልጋብዝ ፕሮግራም እሑድን በኢቢኤስ ላይ ምሳ እንደሚጋብዙ ይታወቃል። የተለያዩ ሰዎችን መንገድ ላይ የተቀመጡ ሰዎችን እግረኛውን መኪና ያዘውንም ሁሉንም ሰው ብቻ እየዞሩ ልባቸው ያረፈበት ሰውን ወይም ደግሞ ፊት ለፊት ያገኙትን ሰው ሁሉ እየዞሩ እንግዲህ ምሳ ልጋብዝ እያሉ ምሳ የሚበላና የሚጠጣ ነገር ይሰጣሉ። በዚህ አጋጣሚ እንግዲህ ዳንኤል ሳያውቀው እዚህ ጋር የምታዩት ቪዲዮ ማለት ነው የታዋቂውን የብዙ መጽሐፍት ደራሲ የሆነውን ሀብታሙን ጋብዞት ነበር። እንግዲህ ሀብታሙ ደግሞ ያው ምሳውን ተቀብሎ ስቆ አመስግኖ ተለያይተዋል፣ ተሰናባብቷል። አጋጣሚ ሆኖ ድምጽም የለውም ግን እንደው በቃ ተለያይተዋል። ያንን ቪዲዮ ሰዎች አዩና በጣም በሚገርም ሁኔታ እኔ እንደውም መጀመሪያ ላይ የተለያዩ የፌስቡክ አካውንት ላይ አየሁኝ። ከዛ በኋላ ቲክቶክ ላይ አየሁኝ። በቃ ዩቲዩቦች ተቀባበሉት። እንዲሁም ደግሞ የተለያየ ኢንስታግራም ላይ አልቀረም ማህበራዊ ሚዲያ ሙሉ በሙሉ መነጋገሪያ ያደረገው። በጣም ነው ደስ ያለኝ። በጣም አመሰግናለሁ። በጣም ነው ደስ ያለኝ። እውነት ለመናገር የማህበራዊ ሚዲያ ላይ ያላችሁ ሰዎች በጣም ጎበዞች ናችሁ። እንዲህ አይነት ሰው እንግዲህ ዳንኤል ሂዶ ጨብጦት ምሳ ጋብዞት በአካል አግኝቶት ያላወቀውን ሰው ፎቶን ብቻ እዛው ቪዲዮ ላይ በምስል ብቻ አይተውት እንኳን ሰዎች በጣም ማንነቱን ለይተው ይሄ እኮ ሀብታሙ ነው፣ ይሄን ያህል መጽሐፍ የጻፈ ሰው እንደው ዝም ብሎ ምሳ ብቻ ይጋበዛል ወይ እንደው በቃ እንደው ዝም ብሎ ይታለፋል ወይ ብለው እንዳላወቁት ገብቷቸዋል። ኢቢኤስ ግን ምን ነክቷቸዋል የሚል ቪዲዮ በጣም ተሰራጨ። እንግዲህ ያንን በተመለከተ ዛሬ ደግሞ በሚገርም ሁኔታ ዳንኤል በአካል አግኝቶት በድጋሚ ምሳ ጋብዞታል። ምሳ መጋበዝ ብቻ አይደለም ይቅርታም ጠይቆታል። ይሄው እንደምታዩት እንግዲህ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብት ምንም ነገር የለም ይቅርታ ጠይቃል። በጣም ነው የተመቸኝ። እውነት ለመናገር ዳንኤልን አውቃለሁ። በዛ ሰዓትም በእርግጠኝነት እንዳላወቀው ገብቶኛል። ሁለተኛ ነገር ዳንኤልን ምናልባት ዳንኤልን በቅርበት የምታውቁት ሰዎች በስነ ምግባር የሚነገርለት ሰው አይደለም። ምክንያቱም ሌሎቻችንንም የሚያስተምር ሰው የሚገርም ተዋናይ ነው። ያው ታውቁታላችሁ። አሁን ደግሞ እንግዲህ በእሑድን በኢቢኤስ የፕሮግራም አቅራቢ ሆኖ መጥቷል። ዳንኤል በዚህ አጋጣሚ በትህትናው በጣም ነው የሚመሰገነው። በዚህ አጋጣሚ እንግዲህ ይቅርታ ጠይቆታል በጣም ደስ በሚል ሁኔታ። እንዲሁም ደግሞ እንግዲህ ዛሬ ማታ በሴፉ ፋንታውን ሾው ላይ ቀርቦ እንግዲህ የሆነ ሰርፕራይዝ እንዳለው ተነግሮናል። እንዲሁም ደግሞ ስለ ህይወቱና ስለ አንዳንድ ነገር ዛሬ ማታ ኢቢኤስ ሴፉን በኢቢኤስ ላይ ቀርቦ እንግዲህ የተለያየ ጨዋታዎችን እንደሚያደርግ እንግዲህ ተገልጿል። እንዲሁም ደግሞ ሰርፕራይዝ ከኢቢኤስ እንደሚደረግለት እንግዲህ ተነግሮናል። በዚህ አጋጣሚ እንደው የጥበብ ሰዎችን እንዲሁም ደግሞ ለሀገር ብዙ ውለታ የዋሉትን
ትልልቅ ሰዎችን ስታገኙ እንግዲህ በአክብሮት እንደው እንድትቀበላቸው እንዲሁም ደግሞ እንደሚቻላቸውን ነገር ምክንያቱም እነሱ እንደዚህ አይነት የጥበብ ሰዎች ብዙ ጊዜ እንግዲህ የጥበብ ሰዎች ያው የሚከፈላቸው ክፍያ በጣም ጥቂት ነው። በተለይ ደራሲያን፣ የመድረክ ባለሙያዎች እናውቃቸዋለን። የቲያትር ቤት ሰዎች በብዛት ህይወታቸው በጣም የሚያሳዝን ነው። የምናስበውን ያህል አይደለም የሚከፈላቸው። ከክፍያም ከሚያገኙትም ነገር አንፃር እንደው ከስማቸው አንፃር ዜሮ ናቸው። ምክንያቱም እንደው በጣም ይገርመኛል። በጣም ብዙ ደራሲያን እንግዲህ አሁን ነው እንደውም ትንሽ መኪና ይገዛላቸው ሰምታችኋል። ምናልባት ሰለሞን ተካን፣ ጌትነት እንየውን በቅርብ ነው እንግዲህ መኪና እንኳን እየተገዛላቸው የተለያየ ሰው በቅንነት ተነስቶ መኪናና እንዲሁም አንዳንድ ነገር እየተደረገላቸው ያለው። ብዙ ጊዜ ግን በተለይ እናስታውሳቸዋለን እንግዲህ ስማቸውን ማንሳት በዚህ ሰዓት አያስፈልግም። ቀብራቸው ላይ እንኳን እንደ ብር ተዋጥቶ የሚቀበሩበት ጊዜ አለ። ሲታመሙ የጥበብ ሰው እንደዚህ ታሟል፣ እንደዚህ አይነት የጥበብ ሰው ታሟል ተብሎ ልመና ሚዲያ ላይ እስኪለመንላቸው ድረስ ብዙዎቹን አሳልፈናል ከዚህ በፊት። እንግዲህ በዚህ አጋጣሚ እንደው ትኩረት ቢደረግበት እንላለን። በመጨረሻም እንግዲህ ኤማ ሚዲያን ሰብስክራይብ እያደረጋችሁ እንግዲህ የ10,000 ሰብስክራይብ ጉዞአችንን አሁንም አላጠናቀቅንም። 10,000 ሰብስክራይብ መድረስ አለብን። በዚህ አጋጣሚ ይህንን ቪዲዮ ሰብስክራይብ አድርጋችሁ እያያችሁ ከሆነ በጣም አመሰግናችኋለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ የምትለዋን በተን መንካት ብቻ ነው። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ አድርጉልን፣ ለሌሎች ደግሞ አካፍሉ። እስኪ ሼር እያደረጋችሁ ኮሜንት ካላችሁ በጣም ደስ ይለኛል። ኮሜንት ላደረጋችሁ ከዚህ በፊትም ኮሜንት ላደረጋችሁ በጣም አመሰግናለሁ። እስከዚህ ሰዓት አብራችሁኝ ስለቆያችሁ በጣም አመሰግናችኋለሁ። ቻው።